በኮንቴንታችን አማካኝነት የመጀመሪያው ሞጁል ምን እንደሚመስል ለማየት ሞክረናል እስከ ሴቪንግ ድረስ። ወደ ሞጁል 2 ስንገባ ቤዚክ ኤዲቲንጎችን፣ ጽሁፎችን እንዴት እንደምታስገቡ፣ ጽሁፎችን ካት ኮፒ ፔስት እንዴት እንደምታደርጉ፣ አንዱና ረዱን እንዴት እንደምትጠቀሙ፣ ስፔሊንግ እንዴት ቼክ እንደምታደርጉ፣ የተለያዩ ጽሁፎችን እንዴት ፎርማት እንደምታደርጉ እናያለን ማለት ነው። እዚህ ጋር ከመጣችሁ በኋላ ጽሁፍ ለማስገባት ስትፈልጉ ኪቦርድን ትጠቀማላችሁ። ኪቦርድ ስትጠቀሙ ደግሞ ኪቦርዱን በአይናችሁ እንድትመለከቱ እጠይቃችኋለሁ። ኪቦርዱን ስታዩ ከላይ በኩል ESC የሚለውን ታገኛላችሁ። ያ ማለት እስኬፕ ነው። እስኬፕ ማለት ከገባችሁበት ቦታ ለመውጣት ይረዳል። ከF1 ደግሞ F12 ድረስ ያለው ፋንክሽን ኪ ይባላል። ያ ማለት ደግሞ እናንተ ለዚህኛው አገልግሎት አትጠቀሙትም፣ ለኮምፒውተር ፋንክሽን የምንጠቀማቸው ኪዎች ናቸው ማለት ነው። ወደ ታች ዝቅ ስትሉ ደግሞ ከአንድ አንስቶ እስከ 0 ድረስ ያለውን ታገኛላችሁ። እሱም ቁጥር ለመጻፍ ይረዳችኋል ማለት ነው። እዚጋ ቁጥር እንድጽፍ ይረዳኛል ማለት ነው። ከዛ እዚጋ እንደምትመለከቱት ከታች በኩል ደግሞ ታብ የሚል አለ። ታብ ዋና ጥቅሙ ምንድነው? አንዴ ታብን ስነካ ተለቅ ያለ ስፔስ እየሰጠኝ እንዲሄድ ይረዳኛል ማለት ነው። ወደ ኋላ ለመመለስ ብትፈልጉ ደግሞ ባክ ስፔስ ምትሏን ኪቦርድ ላይ ትነካላችሁ ማለት ነው። ከታብ ዝቅ ስትሉ ደግሞ ካፕስ ሎክ ምትላለች። ካፕስ ሎክን ካበራችሁ ኮምፒውተራችሁ ላይ ወይም ወርድ ዶክመንት ላይ የምትጽፉት ነገር ሁሉ በካፒታል ይጽፍላችኋል ማለት ነው። ሳጠፋው ደግሞ ወደ ስሞል ለተር ይቀየራሉ ማለት ነው። ከካፕስ ሎክ ዝቅ ብሎ ያለው ደግሞ ሺፍት ነው። ሺፍትን ይዛችሁ የትኛውንም ጽሁፍ ብትጽፉ ያም ካፒታል እንድትጽፉ ይረዳችኋል ማለት ነው። ለምሳሌ አንዳንዴ የሰው ስም በካፒታል ስለሚጀምር ሺፍትን ይዤ ቲን ስነካ ወደ ካፒታል ያደርግልኛል። ከዛ በኋላ በስሞል ነገሮችን መቀጠል እችላለሁ ማለት ነው። ከዛ ኮንትሮል አለ። ብዙ ጊዜ ሾርት ካት ኪዎችን ለመጠቀም ብትፈልጉ የምትጠቀሙበት ቱል ነው ማለት ነው። ከዛ ቀጥሎ ያሉት ሁሉ ካራክተር ኪ ብለን እንጠራቸዋለን። ከኪው አንስቶ እስከ ፒ ድረስ ያለው፣ ከኤ አንስቶ እስከ ኤል ድረስ ያለው፣ ከዜድ አንስቶ እስከ ኤም ድረስ ያለው ካራክተር ኪ ብለን እንጠራለን። ስለዚህ ኪቦርድ ላይ እንደምታዩት አልፋቤቲካል ኦርደር አይደለም የተቀመጠው፣ በእጃችሁ እንድትጽፉ ተደርጎ ስለተቀመጠ ሁሌም ማይክሮሶፍት ወርድ ላይ ጽሁፍ ስትጽፉ ሁለት እጃችሁን እንድትጠቀሙ ሆኖ የተዘጋጀ ነው። ስለዚህ የመጀመሪያውን ወይም የግራ እጃችሁን ጣቶች ትንሿን ጣት ኤ ላይ ታስቀምጣላችሁ፣ ቀጣዩን ኤስ ላይ፣ ቀጣዩን ዲ ላይ፣ ቀጣዩን ኤፍ ላይ ታስቀምጣላችሁ። ከዛ በኋላ የቀጣዩን ጣቶች ደግሞ ከኤች ጀምራችሁ አስቀምጣችሁ እንድትጽፉ ይረዳችኋል ማለት። ስለዚህ ሁሉም ጣቶች ከላይ ወደ ታች እንድትጽፉ ይረዳችኋል። ይሄኛው ማይክሮሶፍት ወርድን የምትጠቀሙ ከሆነ ጽሁፍ ለመጻፍ ይሄኛውን ዘዴ ተጠቅማችሁ ጽሁፍ ላይ ፈጣን ለመሆን ትችላላችሁ ማለት ነው። ያስገባችሁትን ጽሁፍ ለማጥፋት ከፈለጋችሁ ባክ ስፔስ ሚለውን ትጠቀማላችሁ። የባክ ስፔስ ዋና ጥቅሙ ምንድነው? ጽሁፍን ከቀኝ ወደ ግራ ታጠፋለች ማለት ነው። እዚህ ጋር እንደምትመለከቱት እችኛዋ የምትዘለዋ ካርሰር ብለን እንጠራለን። እሱ አጠገብ ያለው ደግሞ ይሄኛው ማውዝ ፖይንተር ብለን እንጠራለን። የሚንቀሳቀሰው ማውዝ ፖይንተር ነው። እችኛዋ ብሊንክ የምታደርገው ደግሞ ካርሰር ብለን እንጠራታለን ማለት ነው። ይሄኛው ነጩ ፓርት ሙሉ ጽሁፍ የምታስገቡበት ነው። ከላይ በኩል እንደምትመለከቱት ሩለሩ የሚጀምርበት ከካርሰሯ ጋር እኩል ነው ማለት። ለምሳሌ ዝም ብላችሁ ባክ ስፔስ ብትነኩ በዚህ ሰዓት የትም ቦታ መሄጃ ስለሌለው ጽሁፋችሁ ወረቀት ላይ የሚጀምረው ከዚህ ነው ማለት ነው። ከላይ በኩል ያለው ይሄን ያክል ስፔስ አለ። ከዚህ ከግራ እስከዚህ ድረስ ደግሞ ይሄን ያክል ስፔስ አለ ማለት ነው። ለምሳሌ ወደ ላይ ከፍ አድርጋችሁ ለመጻፍና ሙሉ ወረቀቱን ለመጠቀም ብትፈልጉ እዚች ሩለር ላይ ስትመጡ ቀስት ወደ ሁለት ጦር ትቀየራለች። እሷ ላይ ማውስ ሌፍት ባተሩን ሆልድ አድርጋችሁ ወደ ላይ ከፍ ስታደርጉ ወደ ላይ ይሄድላችኋል። ጽሁፋችሁ ከዚህ ይጀምራል ማለት ነው። ስለዚህ ኖርማል ብታደርጉት ይመረጣል። አንዱ ብዬ ወደ ኋላ መልሳለሁ። አንዱ ማለት ደግሞ ወደ ቀድሞ ቦታ እንድትመለሱ ይረዳችኋል። ይህንንም ስትጠቀሙ ኮንትሮልንና ዜድን ነክታችሁም መመለስ ትችላላችሁ። ከካርሰር ጋር ያለው ነገር ግልጽ ሆኖላችኋል ብዬ አስባለሁ። ለምሳሌ ጽሁፌን መሃል ላይ ለማስገባት ብፈልግ እዚህ ጋር አሁን
ሌፍት ላይ ነው ያለው። አሁን መሃል ላይ ለማስገባት ብፈልግ ካርሰሬ ወደ መሃል ትሄዳለች። ሌፍት ላይ ለማስገባት ብፈልግ ካርሰሬ ወደ ሌፍት ትሄዳለች ማለት ነው። ሁሌም ጽሁፍ ስታስገቡ የሚመከረው በስተ ግራ ላይ ሆናችሁ እንድትጽፉ ይመከራል ማለት ነው። ለምሳሌ እዚህ ጋር የራሴን ስም እዚህ ጋር ልጻፍ። ስሜን ከጻፍኩ በኋላ ለምሳሌ በስህተት ካርሰሬ በዚህ በኩል ከሆነች ጽሁፉን ለማጥፋት ብፈልግ ድሊትን ብነካ ሙሉ በሙሉ ጽሁፌ ይጠፋል ማለት ነው። የጠፋውን ጽሁፍ ደግሞ በስህተት አጥፍቼ ከሆነ ለመመለስ ከፈለኩኝ እዚህ አንዱ ላይ ክሊክ እያደረግኩ መመለስ እችላለሁ። አንዱ ምን ያክል ይሰራል የሚለው የሚወስነው እናንተ ምን ያክል አጥፍታችኋል ወይም ምን ያክል ወደኋላ ትመለሳላችሁ የሚለው ይወስናል ማለት ነው። ጽሁፉን ካስገባው በኋላ ማይክሮሶፍት ወርድ ላይ የትኛውንም ስራ አፕላይ ለማድረግ የትኛውንም ማሳመሪያ አፕላይ ለማድረግ ስትፈልጉ ጽሁፉን ሴሌክት ማድረግ ያስፈልጋል። ስለዚህ ጽሁፉን ሴሌክት ለማድረግ ደግሞ የካርሰል ምልክቷ ወደ አይ ስትቀየር ሌፍት ማውዝ በተኑን ሆልድ አድርጌ እንደዚህ ሴሌክት አደርጋለሁ ማለት። ሴሌክት ስታደርጉ ይሄኛው አሁን ሴሌክት አደራረጌ ትንሽ ሳይዝ ጽሁፉን አልፎ ይገኛል። ስለዚህ እስከ ኤን ድረስ ብቻ እንደዚህ ሴሌክት አደረግኩ ማለት እኔ የምሰራው ስራ ሁሉ ለዚህኛዋ ጽሁፍ ብቻ ይሆናል። ለምሳሌ እችኛዋን ኮፒ ላይ ክሊክ ካደረግኩ የዚህን ጽሁፍ ኮፒ ይፈልጋለሁ ማለት ነው። ኮፒውን ደግሞ ለማስቀመጥ ብፈልግ ለምሳሌ ፊት ለፊቱ ላይ እንዲቀመጥ ከፈለኩኝ ከኪቦርዳችሁ ላይ ስፔስ የሚለው ትልቁ ኪ አለ። እሱን ከነካችሁ በኋላ እዚች ጋር እንደምትመለከቱት ፔስት የምትሏ አክቲቭ ትሆናለች። እችኛዋ ፔስት አክቲቭ የምትሆነው ሁሌም አንድ ነገር ካት ካደረጋችሁ ወይም ኮፒ ካደረጋችሁ ፔስት እንድታደርጉ ትረዳለች። ስለዚህ ፔስት ላይ ክሊክ አደረግኩ። አሁንም ስፔስ አድርጌ ፔስት ላይ ክሊክ አደረግኩ። አሁንም ስፔስ አድርጌ ፔስት ላይ ክሊክ ሳደርግ ብዙ ኮፒ እንዲኖረኝ ይረዳኛል። ግን አንድ ነገር ስትጽፉ ለምሳሌ እዚህ ጋር ኮምፒውተር ብዬ ለመጻፍ ስፈልግ ዝም ብዬ ዩን ሳልጽፍ እንደዚህ ብጽፍና ባስቀምጥ ይሄኛው ቀይ ያደርጋል። ይሄኛውን ኮምፒውተሩ ራሱ ወርድ ራሱ እንዲያስተካክል ወይም ስፔሊንጉን ራሱ እንዲያስተካክል ምፈልግ ከሆነ ራይት ክሊክ ካደረግኩ በኋላ እዚች ስፔሊንግ ላይ ስገባ እንደምትመለከቱት ኮምፒውተር የሚለውን አገኛለሁ ማለት ነው። እሱ ላይ ክሊክ ሳደርግ አውቶማቲካሊ ያስተካክልልኛል። ስለዚህ ይሄኛውን ሙሉ ማልፈልግ ከሆነና ለማጥፋት ብፈልግ ባክ ስፔስን ይዤ ልክ እንደዚህ ዲሊት ማድረግ እችላለሁ። ለምሳሌ እችኛዋ ጽሁፍ ደግሞ ከዚህ ተነስታ ሌላ ቦታ እንድትሄድ ምፈልግ ከሆነ ሴሌክት ካደረግኩ በኋላ እንደዚህ ጎተት አድርጋችሁ ሴሌክት ካደረጋችሁ በኋላ እዚች ካት ላይ ክሊክ ስታደርጉ አውቶማቲካሊ ጽሁፏ ትጠፋለች። የተለያየ ቦታ ላይ ወስዳችሁ ለማስቀመጥ ብትፈልጉ ለምሳሌ ወደ ታች እንዲሄድ ምፈልግ ከሆነ ከኪቦርዳችሁ ላይ ኢንተርን ስትነኩ ወደ ታች ይሄድላችኋል ማለት ነው። ለምሳሌ ያቺ ካት ያደረኳት እዚህ እንድትቀመጥ ምፈልግ ከሆነ እዚህ ማስቀመጥ እችላለሁ ማለት ነው። ሌላኛው ደግሞ ይሄኛውን ጽሁፍ ለማሳመር ብፈልግ ለምሳሌ እዚች ጋር እንደዚህ ብላችሁ ትጽፋላችሁ። This is my first Microsoft Word document ብላችሁ ትጽፋላችሁ። እዚች ጽሁፍ ላይ እንዴት ጽሁፉን ቦልድ እንደምታደርጉ የተለያዩ ፎርማቲንጎችን እንዴት እንደምትሰሩ እናያለን። ስለዚህ ይሄኛውን ጽሁፍ ሙሉ በሙሉ ለማስተካከልና ፎርማት ለማድረግ ብትፈልጉ እችኛዋን ጽሁፍ ሙሉ ሴሌክት ታደርጋላችሁ። ሴሌክት ካደረጋችሁ በኋላ አንደኛ የፎንት ስታይሉን ለመቀየር ከፈለጋችሁ እዚች እንደምትመለከቱት ካልብሪ ቦዲ ምትል ላይ ትገቡና እሱ ላይ ፖይንተሩን ስታስቀምጡ ፎንት ይላል። ፎንቱን ሙሉ በሙሉ ለመቀየር ከፈለጋችሁ እዚህ ጋር እንደምትመለከቱት በጣም ብዙ ፎንት ስታይል ታገኛላችሁ ማለት ነው። እዚህ ጋር ይሄው ለምሳሌ ይሄኛው እዚህ ጋር እየሄዳችሁ ወደ ታች ስትሄዱ እንደዚህ ማስቀመጥ የምትፈልጉትን የፎንት ስታይል መጠቀም ትችላላችሁ ማለት ነው። ብዙ ጊዜ ስታንዳርዳይዝድ የሆነው ፎንት ስታይል የተለመደው እዚህ ጋር ታይምስ ኒው ሮማን የሚለውን መጠቀም ትችላላችሁ። ያለዚያም እዚህ ላይ ገብታችሁ እዚች ላይ ክሊክ ካደረጋችሁ በኋላ ይሄን አጥፍታችሁ ታይምስ ብላችሁ ጽፋችሁ ታይምስ ኒው ሮማን የሚለውን ያመጣላችኋል። ከዛ ኢንተር ስታደርጉ ወደሱ ይቀይርላችኋል ማለት ነው። ብዙ ጊዜ የሚመከረው የተለመደውም ማይክሮሶፍት ወርድ ላይ ታይምስ ኒው ሮማን እንድትጠቀሙ ብዙዎቹ ሪሰርች ላይ የተለያዩ ቦታዎች ላይ
ሪከመንድ ያደርጋሉ። ይህን ከቀየርኩ በኋላ የዚህን ጽሑፍ ደግሞ ሳይዙን ወይም እይታውን ከፍ ለማድረግ ብፈልግ እዚህ ጋር 11 ቁጥር ላይ ስገባ ፎንት ሳይዝን አገኛለሁ። እዚህ ላይ ከገባችሁ በኋላ ለምሳሌ 12 ኖርማል ነው፣ 14 ደግሞ ከፍ ያለ ነው፣ 16 እንደዛው፣ 18 እንደዛው፣ 20 እስከ 72 ይሄዳል ማለት ነው። ከ72 በላይ ለማስቀመጥ ከፈለጋችሁ እዚህ ላይ ይሄን አጥፍታችሁ የፈለጋችሁትን ሳይዝ መጻፍ ትችላላችሁ ማለት ነው። ስለዚህ እናንተ የምትፈልጉትን ሳይዝ ለመጻፍ ይሄን መጠቀም ትችላላችሁ። እኔ 16 ላይ አድርጌ ላሳያችሁ። 16ን ከመረጥኩ በኋላ እችኛዋን ጽሑፍ በዚህኛው 16ን ማልፈልግ ከሆነ በዚህኛው ደግሞ እንደዚህ ከፍ እያላችሁ መሄድ ትችላላችሁ። በዚህኛው ደግሞ ዝቅ እያደረጋችሁ መሄድ ትችላላችሁ ማለት ነው። ሌላኛው ጽሑፉን ቦልድ ለማድረግ ከፈለጋችሁ ቢ ላይ ትገባላችሁ ወይም ክሊክ ታደርጋላችሁ። እስካሁን ይሄን ሁሉ እየሰራው ያለሁት ሴሌክት ባደረግኩት ወርድ ላይ ነው ማለት ነው። ጽሑፉን ደግሞ አይታላይዝ ወይም እንዲሻፈፍ ምፈልግ ከሆነ እዚህ ላይ ገባለሁ። ጽሑፉን አንደርላይን ለማድረግ ብትፈልጉ እንደዚህ ትገባላችሁ። አንደርላይን ላይ እንደምትመለከቱት ወደ ታች የምታሳይ ቀስት ታገኛላችሁ። እሷ ቀስት ላይ ስትገቡ የአንደርላይን አይነቶችን ያሳያችኋል ማለት ነው። የምትፈልጉትን የአንደርላይን ስታይል መከተል ትችላላችሁ። ብዙ ላይ ጊዜ ላይ የተለመደው አንደርላይን አንድ ላይን ያለው አንደርላይን ነው ማለት ነው። ሁለት ላይን ያለውን ከፈለጋችሁ ቦልድ የሆነ ላይን እንዲሆን ከፈለጋችሁ ነጠብጣብ እንዲሆን ነጠብጣብ ሆኖ ደግሞ ላይን እንዲሆነ ከፈለጋችሁም ትችላላችሁ ማለት ነው። ከለሩንም እዚህ ጋር የምትፈልጉትን ከለር የአንደርላይኑን መቀየር ማስተካከል ትችላላችሁ ማለት ነው። ብዙ ጊዜ የተለመደው ላይ እናደርጋለን። እዚች አንደርላይን ላይ ክሊክ ታደርጋላችሁ። ይሄ አንደርላይን ብዙ ጊዜ የሚያስፈልገው አንደርላይን የሚደረግ ጽሑፍ ካለ ብቻ ያስፈልጋል ማለት። ከዚህ ውስጥ ደግሞ የማይክሮሶፍት ምትሏን ብቻ ለምሳሌ አንደርላይን ለማድረግ ብትፈልጉ እሷን ሙሉ ሴሌክት ካደረጋችሁ በኋላ አንደርላይን ላይ ክሊክ አድርጋችሁ ሴሌክት ማድረግ ትችላላችሁ ማለት ነው። ሌላኛው ለምሳሌ እችኛዋን ጽሑፍ አይታላይዝ እንዳይሆን የምትፈልጉ ከሆነ እችኛዋን ሴሌክት ካደረጋችሁ በኋላ አይታላይዙን ማጥፋት ትችላላችሁ። ከዛ ለምሳሌ እዚህ ጋር እንደምትመለከቱት ስትራይክ የሚል አለ። ስትራይክ ጽሑፉን ሙሉ በሙሉ መሰረዝ ከፈለጋችሁ ስትራይክ ላይ ክሊክ ታደርጋላችሁ። እዚህ ጋር እንደምትመለከቱት ሱፐርስክሪፕት፣ ሰብስክሪፕት የሚል አለ። ሱፐርስክሪፕት ለምሳሌ x2 ብላችሁ ፕላስ y2 ካላችሁ ለምሳሌ y ስኩዌር ሲደመር x ስኩዌር ለማድረግ ብትፈልጉ ይሄኛውን ቱል መጠቀም ትችላላችሁ። x2 ፕላስ y2 ካልኩ በኋላ እነዚህን ሁለቶችን ወደ ላይ ሱፐርስክሪፕት እንዲሆኑ ምፈልግ ከሆነ እቺን ሁለት ሴሌክት አደርጋለሁ። እዚህ ጋር እንደምትመለከቱት ኤክስ ከላይዋ ላይ 2 ያለው ሱፐርስክሪፕት ይባላል። እሷ ላይ ክሊክ ሳደርግ እንደዚህ ይሆናል። እዚች ዋይ ላይ መጣለው፣ ቺኛዋ ላይ ክሊክ አደርጋለሁ ማለት። ከዚህ ለማውጣት ስትፈልጉ ደብል ክሊክ አድርጋችሁ ሌላ ጽሑፍ ለማስገባት ስትፈልጉ ስፔስ ታደርጉና እቺኛዋን ስታጠፉ ወደ ኖርማል ይቀየራል ማለት ነው። ሳብስክሪፕት ደግሞ ሲባል ለምሳሌ ኬሚስትሪ ላይ ወተር H2O ነው የሚባለው። ኤችን ጽፋችሁ ቱን ጽፋችሁ ኦን ከጻፋችሁ በኋላ ቱን ወደ ሳብስክሪፕት ለመቀየር ብፈልግ 2 ቁጥርን ብቻ ሴሌክት ካደረግኩ በኋላ ሳብስክሪፕት ላይ ክሊክ ሳደርግ ልክ እንደዚህ ይሆናል። ሌላኛው ፎርማቲንግ ላይ ነን ያለነው። ለምሳሌ እችኛዋን ማይክሮሶፍት ምትሏን ሙሉ በሙሉ ወደ ካፒታል እንድትቀየር ምፈልግ ከሆነ እዚች ኤ ካፒታል እና ኤ ስሞል ላይ ክሊክ ካደረግኩ በኋላ ለምሳሌ ሴንቴንስ ኬዝ የሚባል አለ፣ ሎወር ኬዝ የሚባል አለ፣ አፐር ኬዝ የሚባል አለ፣ ካፒታላይዝ ኢች ወርድ የሚል አለ። እያንዳንዱ በራሱ ምን እንደሚመስል ያሳያቸዋል ማለት ነው። ለምሳሌ ሴንተንስ ኬዝ ካረኩኝ ልክ እንደዚህ ይሆናል። ለምሳሌ ሎወር ኬዝ ካረኩኝ ስሞል ይሆናል። ለምሳሌ አፐር ኬዝ ካረኩኝ ካፒታል ይሆናል። ያለዛም ደግሞ ካፒታላይዝ ኢች ወርድ ካልኩኝ የመጀመሪያውን ወርድ ካፒታላይዝ ያደርጋል። ቶግል ካረኩኝ ደግሞ ኤምን ስሞል አድርጎ ሌሎችን ካፒታል ያደርጋል ማለት ነው። ለምሳሌ እኔ ሁሉም ካፒታል እንዲሆኑ ስለፈለኩኝ እንደዚህ አደርጋለሁ። እዚች ላይ ደግሞ እንደምትመለከቱት ክሊር ፎርማቲንግ ምትላለች። ከዚህ በፊት ፎርማቲንግ ሰርቼ ከሆነ ሙሉ በሙሉ ፎርማቲንጉን ክሊር ለማድረግ ከፈለኩኝ እሷ ላይ ክሊክ ሳደርግ ፎርማቲንጉ ክሊር
ይሆናል። ወደ ኋላ ደግሞ ለመመለስ አንዱን ክሊክ ሳደርግ ወደዛ ይመልሰኛል። ከዛ እዚህ ጋር እንደምትመለከቱት እችኛዋ ቴክስት ኢፌክት ወይም ታይፖግራፊ ትባላለች። እዚች ላይ ክሊክ ካደረጋችሁ በኋላ ጽሁፋችሁ በእንደዚህ ስታይል እንዲሆን ይረዳችኋል ማለት ነው። ለምሳሌ ይሄኛው አለ፣ ይሄኛው አለ፣ ይሄኛው አለ፣ ይሄኛው አለ። ስለዚህ ከዚህ ውስጥ ለምሳሌ ይሄኛው እንዲሆን ምፈልግ ከሆነ እዚህ ላይ ክሊክ ሳደርግ አውቶማቲካሊ እንደምትመለከቱት ቴክስት ኢፌክቱ ይቀየራል። ከዛ ውጪ ደግሞ እችኛዋ ሃይላይተር ትባላለች። ጽሁፏን ሙሉ በሙሉ ሃይላይት ለማድረግ ወይም ከለር ለመቀባት ብፈልግ እችኛዋን ሃይላይተር መጠቀም እችላለሁ። ሃይላይተር እና ፊል ከለር አንድ አይደሉም። ጽሁፏን ብቻ ሃይላይት አድርጎ እዛ ጽሁፍ ላይ ማስተላልፈው ካለ እንዲሆን ያደርግልኛል ማለት ነው። ለምሳሌ ቢጫ ላይ ክሊክ ካደረኩኝ እችን ጽሁፍ ሙሉ ሃይላይት አድርጎልኛል ማለት ነው። ይሄኛውን ሃይላይት ማትፈልጉ ከሆነ አንዱ ብላችሁ ማጥፋት ትችላላችሁ። ያለዛም ደግሞ ኖ ከለር ማለት ትችላላችሁ። ለምሳሌ የዚችን ከለር ሙሉ ለመቀየር ከፈለኩኝ አሁንም ሴሌክት ካደረግኩ በኋላ እዚች ከለር ላይ መጥቼ የምፈልገውን ከለር ማድረግ ይችላለሁ ማለት ነው። ይሄኛውም ፎንት ከለር ብለን እንጠራለን። ሌላኛው እዚኛው ፎርማቲንግ ላይ ለምሳሌ የዚችን ስታይል እችኛዋ ጽሁፍ እንድትከተል ምፈልግ ከሆነ ማይክሮሶፍት ብዬ ኤዲት ያደረኳት ወይም ፎርማት ያደረኳትን ስታይል ይሄኛው ተመስገን የሚል ጽሁፍ እንዲከተል ምፈልግ ከሆነ እዚኛው ጽሁፍ ውስጥ መሃል ላይ የትም ቦታ ላይ ክሊክ ካደረኩ በኋላ እቺን ፎርማት ፔይንተሯ ላይ እዚሽ ጋር የብሩሽ ምልክት ያለችበት ላይ ፎርማት ፔይንተሯ ላይ ክሊክ ካደረኩ በኋላ ይሄኛውን ተመስገን ላይ መጥቼ እቺን ሴሌክት ሳደርግ ሙሉ ላይ የተጠቀምኩት ፎርማት ሙሉ በሙሉ ለተመስገን አፕላይ ይሆናል ማለት ነው። እዚህ ጋር እንደምትመለከቱት እዚህ ላይ የተጠቀምኩትና እዚህ ላይ የተጠቀምኩት ተመሳሳይ ፎርማት እንዲሆን ይረዳል ማለት ነው። ይሄኛውም የሆነ ነገር ጽፋችሁ ኤዲት አድርጋችሁ ፎርማት አድርጋችሁ አስተካክላችሁ ሌሎችም በዛ ስታይል እንዲከተሉ የምትፈልጉ ከሆነ ይሄኛውን ፎርማት ፔይንተርን መጠቀም ትችላላችሁ። ለምሳሌ ይሄኛውን ለሁሉም ለብዙ ጊዜ ለመጠቀም ከፈለጋችሁ እዚሽ ላይ ትሆኑና ፎርማት ፔይንተሯ ላይ ሁለት ጊዜ ጠቅጠቅ ወይም ደብል ክሊክ ካደረጋችሁ በኋላ ለምሳሌ ለዚህኛው እንደዛ እንዲሆን ከፈለኩ ለዚህኛው ከፈለኩ እንደዛ እንዲሆን ማድረግ እችላለሁ። ከዚህኛው ፎርማት ፔይንተሯ ለማውጣት ደግሞ ስትፈልጉ እንደምትመለከቱት ሴሌክት ሆና ነው ያለችው። እሷ ላይ መልሳችሁ ክሊክ ስታደርጉ ከፎርማት ፔይንተሯ ወጣችኋል ማለት ነው። አጠቃላይ ሞጁል 2 ላይ ያየነው ታይፕ ማድረግ፣ ካት ኮፒ ማድረግ፣ አንዱ ሬዱ ማድረግ፣ ስፔሊንግ ቼክ እና አውቶ ኮሬክት ማድረግ፣ ፎርማት ማድረግ አጠቃላይ ግልጽ እንደሆኑ ተስፋ አደርጋለሁ።